ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ ላይክ እንደ ሼር ማድረጋችሁ አትርሱ ውድ ጓደኞቼ። ይህንን ቻናል እስቲ ከፍ ከፍ እናድርገው። እንግዲህ ኬት እንደምጀምር ራሱ ቪዲዮን ቀርጬ ቁጭ አድርጌዋለሁ። ምንም አልተመቸኝም ከስራ ብዛትና ለዛ ነው ቀርጬ ብቻ ኤዲት ለማድረግ በጣም ጊዜ እያጣው ስለሆነ ነው። ኤፍራታና አለቃው እንግዲህ ተገቡ ማለት ነው። እና ኤፍራታ ደግሞ አለቃው ማን እንደወገው በጩቤ እኔ እንግዲህ እሱ ጋር አልገባኝም። ሁለተኛ ቪዲዮ ደግሞ 67 ነው ምናምን ሊሰሩ ይችላሉ። ግን ይሄ 66 ነው 65 ነው የተለቀቀውና መጨረሻ ላይ ኤፍራታ የሱራፌልን መንከባከብ ጀመረች። እንዴ ሱራፌልን ተደብድቦ ነው ተወክቶ ነውና እና በጣም በሚገርም ሁኔታ እንግዲህ እየተንከባከበችው ነውና እንግዲህ ሚስቴክ ሆንሽ እኔ የምልሽን ነገር ትሰሚኛለሽ እያላት ነው። እንግዲህ ኤፍራታ እንግዲህ የአለቃው ባልሆነ አለቃውን እየተንከባከበችው ነው ማለት ነው። ውድ ተመልካች ቢሆንም እንግዲህ ያው የነ ሉሊት ነገርም በጣም የሉሊትና የፂም ነገር እየተጧጧፈ እየሄደ ነው። ሉሊትም እንግዲህ ስልክ እየደወለች ብዙ ነገር ለፂ ማውራት ትፈልጋለች። ለሉሊት ለኤፍራታም ፂም ለኤፍራታም ይደውላሉ። ነገሮቹ በጣም ነገሮቹ በጣም እየከበዱ ነው። ነገሮቹ ድብልቅልቃቸው እንደሚወጣ በቃ ኤፍራታና አለቃው ብዙም አብሮ የሚቆዩ ጊዜም ያላቸው አይመስለኝም። ውድ ተመልካች እንግዲህ እዚህ ጋር ደግሞ ፂ ሙያ እንዴት አገኘሽ እየተባለች ነው። ፂ ምግብ ሰርታ እያቀራረበች ነው። ሉሊት ደግሞ ሉሊት ተንኮረኛዋ የሆዴን እያመመኝ ነው እያለች ነው። እንግዲህ የሆድ ህመም በምን እንደመጣባት ያው ምግቡን እየበሉ ስለሆነ ነው መሰለኝ። ውድ ተመልካች እንግዲህ ሉሊት በጣም ተንኮለኛ እንደሆነች ሁላችንም ስለምናውቅ ሉሊት ምን እንዳሰበች እኔ አላቅም። ሆዴን እያለች ነው። ሆዷን ምኑ በቁርጠቱ በደቂቃ ውስጥ እንደያዛት ምንም ሳትበላ ነውና አለቃው ደግሞ እንደዚህ በሰው እጅ ተደብድሞ ወይ በጩቤ ተወግቶ እንደዚህ ተኝቶ ኤፍራታ እንደዚህ እሱም ለመንከባከብ ኤፍራታ ደግሞ እሱን ለመንከባከብ ራሱ ፈቃደኛ ስለሆነች እውነተኛ ሚስቱ ሆናለች ማለት ነው። ፂ ደግሞ ቢናም ላይ በጣም እየተንጨረጨረች ነው። እንደገና ደግሞ ወንድሟንም እንደገና ደግሞ ገኒም በጣም ልጄን እያለች ነው። ነገሮቹ ሁሉ እንግዲህ ከፂም ጀምሮ ከቢንያምም ጀምሮ ከየኔ ናታም ጀምሮ ነገሮቹ በጣም ከበርበድ እያሉ ነውና በአሁኑ ሰዓት ምንኛው ነው የትኛው ነው ቁርጠኛ የትኛው ነው በቃ ይሄን ከዚህ ትወና ውስጥ አክት አድርጎ የሚወጣው ማን እንደሆነም ብዙም አልታወቀምና አለቃውና ኤፍራታ በጣም እየተወኑ ነውና ኤፍራታ ደግሞ ነገ ጠዋት ወዲያው
ወደ ናታ ወደ የኔ ናታ አይደለም ትለው ወደ እሱ ሳትሄድ አትቀርም ማለት ነውና ቤዛ ደግሞ የት እየሄድክ ነው? የት እየገባህ ነው? ድርጅቱ ጋር እየሄድክ ነው? የደከመው ወንድሜ ትላለች። ሁሌ እንግዲህ ወንድሜ ወንድሜ ትላለች። እቺ ማነች ቤዛ ደግሞ እኔ እዚህ ጋር በጣም የሚገርመኝ ነገር ቤዛ ኤፍራታ ለምንድን ነው የምትከታተለው? ኤፍራታ ደግሞ እንትናን የኔ ናታን በአሁኑ ሰዓት የምትፈልገው አይመስለኝም። እና ለማነች ቤዛ ኤፍራታ አለቃውን ብታገባ እኮ የኔ ናታ ለቤዛ ይቀራል ማለት ነው። እና ብቻ ፊልሙን ነገሮቹን ዝብርቅርቅርቅ እያረጉ ነው። ገኒም ልጄን ብላ እያለቀሰች ነው። ልጄን ያገናኙኝ እያለች ነው። ግን ነገሮቹ አልገባኝም ማለት